ከሴቶች ጋር ማውራት ያምረኛል ግን እንዴት እንደምጀምር ግራ ይገባኛል አንዲቷ አጠገቤ ስትደርስ ይቅርታ ብዬ ጀመርኩ ምንም አይደል ብላኝ መንገዷን ቀጠለች ቀጣይዋ ከፊቴ ብቅ ስትል እናት ስላት አገር አለችኝ ምን አይነቱን ከሺ ትውልድ ነው ፈቶ የለቀቀብን ብዬ ተስፋ ቆርጬ በማየት ብቻ ተወሰንኩ ሶስተኛይቱ ባጠገቤ ስታልፍ ዞር ብላ ፈገግ ያለችልኝ መሰለኝ እንኳን አደረሰሽ አልኳት የጆፋ ምስክር ነኝ ሰላም ጤና ይስጥልኝ ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው በዚህ ቻናል ዘወትር ሰኞ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን ለዛሬው የትረካ ፕሮግራማችን የበውቀቱ ስዩም ሰሞነኛ ወጎችን እንዲህ አሰናድተናል ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እስከ ተረካው ማብቂያ ድረስ አብራችሁን ቆዩ የመኖሪያ ግቢያችንን የከበቡ አማላይ ዛፎች ነበሩ እድሜያቸው ከ10 ዓመት አያንስም በጋው መግቢያ ላይ የወይን ጠጅ ቀለም ባለው አበባ መንደሩን ያስጌጡታል ከፀሐይ ኩርኩም ከነፋስ ጥፊ ሲከለክሉን ቆይተዋል ባለፈው ከቤት ወጥቼ ሳይ ሁሉ ነገር ገላጣ ሆነብኝ የሆነ ግብረ ኃይል ዛፎቹን ቆምጦ ከምሯቸዋል ድሮ ልጅ እያለሁ ዛፍ የሚቆረጠው በቆልማማ ምሳር ነበር ያኔ ገልመጥ ብለህ ሰው በአካባቢው መኖር አለመኖሩን አጣርተህ ባንዱ ባህር ዛፍ ግንድ ላይ አንድ ሁለቴ ስለት እንዳሳረፍክበት የመንደሩ ደን ጠባቂ ከምትቆርጠው ዛፍ ላይ ተንሸራቶ ወርዶ በቁጥጥር ስር ያውልሃል ቁስለኛው ዛፍ በጥቂት ሳምንት አቆጥቁጦ አገግሞ ይቀጥላል አንተም ዘብጥያ ተማቀቃለህ ምሳርህን ግብርና ሚኒስተር ይወርሷል አሁን የሰፈራችንን ዛፎች የቆረጠው ወዛደር የጨበጠው ምሳር አይደለም ተብታባው ቢሊዮነር ኤለን መስክ ታጥቆት ሲንጎራደድ ያየሁትን የኤሌክትሪክ መጋዝ ነው መጋዙ ለአመል ያህል ነካስ ያደርገው ግዙፉ ዛፍ እንደ ሰንበሌጥ ቅንጥስ ብሎ ይወድቃል በሰፈራችን የሚኖረውን የግብረ ኃይሉን አባል ዛፎቹ ለምን እንደተቆረጡ ጠየቁት የዘንድሮ ዛፍ ባሪያ በሽታ ያለበት ይመስል ትንሽ ነፋስ ሽው ሲልበት ዝም ብሎ ፍንግል ይላል አወዳደቁም ያጥፍቶ ጠፊ ነው በየጊዜው በሚወድቁ ዛፎች ምክንያት ኤሌክትሪክ እየተቋረጠ በመሆኑ ሳንፈልግ የወሰነው ውሳኔ ነው ያለ መስዋዕትነት የሚመጣ የኑሮ መሻሻል የለም የሚል ምላሽ ሰጠኝ እኔ እንዲያ ከሆነ የኮረንቲ ምሰሶዎችን ከዛፍ ራቅ አድርጎ መትከል አይሻልም በሰለጠኑ ሀገሮች እኮ ነባር ዛፎችን ላለመጨፍጨፍ ሲሉ የልማት እቅዳቸውን ሳይቀር ይከልሳሉ አልሁት የግብረ ኃይሉ አባል ትግስቱን ጨረሰ ሲጀመር ሁሉን ነገር ለባለሙያ መተው ያስፈልጋል የኤሌክትሪክ ምሰሶ የት ላይ መትከል የት ላይ መንቀል እንዳለብን የምናውቀው እኛ ነን አንተ መብራት ጠፋ ውሃ ተቋረጠ እያልክ በየመድረኩ ስታላዝን 60 ዓመት ሞላ አሁን የመብራቱን ችግር ፊክስ ለማድረግ ስንሞክር ደግሞ የዝግባና የቀረሮን ባጠባቂ ሆነ በቃልክ አበው ሲተርቱ ደራሲ ሲያረጅ ደን ጠባቂ ሆናል ይሉ ነበር ሲል ተንደቀደቀ እሺ ሌላውን ተወውና 60 ዓመት እንደሞላኝ ያሰብከው በምን ሂሳብ ነው አልኩት ከ60 ዓመት በታች ያለ ሰው ኮረንቲ የሚል ቃል አይጠቀምም ኮረንቲያም ዛፎቹ በተቆረጡ በሶስተኛው ቀን የግብረ ኃይሉን አባል አገኘሁት በጣም ያሳዝናል ያ ሁሉ ጽድ በከንቱ ነው የተሰዋው ማለት ነው እንዴት ዛፎቹ ከተቆረጡ በኋላ መብራት መጥፋቱን አልተወም ትላንትና ማታ በጨረቃ ብርሃን ነው ራቴን የበላሁት ሰውየው ማጤም የተሳነውን አገጩን ካከከ በኋላ እንዲህ አለ የጨረቃ ብርሃንም የደረሰው እኮ ዛፉን ገለል ስላደረግነው ነው ያኔ የዩኒቨርሲቲ ተማሪ ያለን አንድ ክልስ ጓደኛ ነበረን ቶማስ ይባላል
አባቱ ጣሊያን ሲሆን እናቱ ደግሞ ኢትዮጵያዊት ናት። ጠጉሩ የበቆሎ እሸት መነሳነስ ይመስላል። በክልስነቱ የሚሰነዘርበት አሉታዊ አስተያየት ምቾት አልሰጠውም ነበር። አንድ ቀን የአድዋ በዓልን ለማክበር በተዘጋጀ ተውኔት ላይ እንደ ጀነራል ባልዲሰሪ ሆኖ እንዲጫወት ሲጠየቅ በጣም ተናደደ። ሲጀመር የምታስቡትን ያክል ፈረንጅ አልመስልም። ብመስል እንኳን ያንን በስባሳ ጀነራል ሆኜ አልጫወትም። ከፈለጋችሁ የአጤ ምኒልክ አማካሪ የነበረውን ስዊዘርላንዳዊውን ኤልግን ሆኜ መተወን እችላለሁ ብሎ መለሰ። ተውኔቱን የጻፈውና ምኒልክና ባልቻን ደርቦ የሚጫወተው ተኮላ ግን ገገመ። እሺ ጀነራል ባልዲሰራን ሆኖ መተወን ከነበረ የጣሊያኑን ንጉስ ኢምቤርቶን ሆነ ተጫወትልን። ቶማስ ንዴቱን መቆጣጠር አልቻለም። እናትህንና ሲጀመር አንተ የኡጋንዳውን ፕሬዝዳንት ኢዲ አሚን ዳዳን እንጂ ምኒልክን አትመስልም። እኔ ንጉስ ኢምቤርቶን ሆኜ የምተውነው አንተ የንጉሱን ዙፋን ሆነ ከተጫወትክ ነው በማለት አንባረቀ። ቶማስ ብዙ ጊዜ ከጣሊያን ጋር ግንኙነት ያላቸውን ቃሎችን ላለመጠቀም ይጠነቀቃል። ለምሳሌ ማኪያቶ ላለማለት ካፌ ገብቶ እስቲ የቡናና የወተት ብርዝ አምጡልኝ ብሎ ያዛል። ጓንት የሚለውን ቃል አይጠቀምም። የእጅ ፓንት የሚለውን ቃል ይመርጣል። በግጥም ምሽት ላይ የሚያቀርባቸው ግጥሞች በአብዛኛው ለኢትዮጵያዊነቱ አጽንዖት የሚሰጡ ነበሩ። የገጠር ትልቅ ድስት ይባላል ሰተቴ፣ ጥርጥር የለኝም በኢትዮጵያዊነቴ የሚለው ስንኙ አይረሳኝም። የሆነ ጊዜ ላይ ሰይጣን ልጁን ሲድር ለሰርጉ ድምቀት ግቢያችን ውስጥ የብሔር ግጭት አስነሳ። የተወሰኑ ተማሪዎች በሁለት ብሔሮች ተቧድነው መሸካሸክ ጀመሩ። የዚህች ወግ ጸሐፊን ጨምሮ ብዙ ተማሪዎች ዶርማቸውን ቆልፈው መሸጉ። አመሻሽ ላይ ቶማስ ግጭቱ በርዷል ብሎ በመገመት ወደ ካፌ እየተራመደ ያለ ፌሮና ድንጋይ የታጠቁ ጥቂት ተማሪዎች ወደሱ ሲሮጡ ተመለከተ። ባልበላ ጉልበቱ ትንሽ እንደሮጠ ስታዲየሙ አካባቢ ደረሱበት። ቶማስ እጁን ወገቡ ላይ አድርጎ ባጭሩ እየተነፈሰ እንዲህ አለ። ወንድሞቼ እኔ ብሔር የለኝም፣ እልል ያልኩኝ ጣሊያን ነኝ። እኔም በመደብደብ ኢትዮጵያን ከአውሮፓ ህብረት ጋር ደም እንዳታቃቧት። በድሮ ጊዜ አንዳንድ ህዝቦች መሃል አበስኩ ገበርኩ የሚያሰኝ ባህል ነበር። አንድ ሰው አዛውንት የሚባል እድሜ ክልል ላይ ይደርሳል። ጉልበቱ ስለሚቀንስ እንደ ድሮ አያርስም። እንደ ጥንቱ መዋጋት ወይም ማደንም ይሳነዋል። የኖረበት ማህበረሰብ ደግሞ በቂ ምግብ የለውም። ወጣቶች ተሰብስበው ይመክራሉ። እነኚህን ሼባዎች ቁጭ አድርገን መመገብ አያዋጣንም። ስለዚህ አንድ መፍትሄ እንፍጠር። ሽማግሌዎቹን ወስደው ገደል ላይ ያሰልፉና እየገፈተሩ ይፈጠፍጧቸዋል። ወይም ሽማግሌውን ራስህን ወደ ገደሉ በመወርወር ለህዝብህ ውለታዋል ይሉታል። ይሄ ልማድ ሰኒሳይድ ይባላል። የጥንት ሰሜን አውሮፓውያን ግብፃውያን የዚህ ልማድ አራማጆች ነበሩ። እኛ ኢትዮጵያውያን የጭካኔ እጥረት ኖሮብን ባያውቅም የአዛውንት ግድያ ደም እጃችን ላይ የለም። እንዲያውም አረጋውያንን በተመለከተ አክብሮትና ርህራሄ ተለይቶን አያውቅም። አረጋውያን በጉልበት ቢደክሙ በጭንቅላታቸው ማህበረሰቡን ያገለግላሉ። በእድሜ ያካበቱት ጥበብና ምክር አገር ያሳድራል ብለን ስናምን ቆይተናል። በቆየ ባህላችን አረጋዊውን ወላድ ከሆኑ በልጆቻቸው እንዲጦሩ ይደረጋል። ልጆችን ማፍራት ካልቻሉ ወይም ልጆቻቸው ቀድመው ከሞቱባቸው ማህበረሰቡ በፈረቃ ይጦራቸዋል። ይህ ሥርዓት ምሪት ወይም እልፍ ተብሎ ይታወቅ ነበር። በእልፍ ወይም በምሪት ሥርዓት ውስጥ አንድ ቤተሰብ አረጋውያንን ተቀብሎ ለተወሰነ ቀን ይጦራል። ከዚያ ለቀጣዩ ቤተሰብ ያሸጋግራል። ግዴታው ለተወሰነ ቀን ስለሆነ አይሰለችም። አስጠጊው አያማረርም። አረጋውያኑም የተሰላቸ ሰው ፊት አይገርፋቸውም። ድሮ ጎንደር ክፍለ ሀገር ውስጥ ብላታ ነዋይ የሚባሉ ሰው ነበሩ። የሚስታቸው ስም አልደረሰንም። For most of history anonymous was a woman የሚለውን የቨርጂኒያ ወልፍ ጥቅስ ላስታውስና ልቀጥል። ብላታ ነዋይ ከሚስታቸው ጋር በፍቅር ለረጅም ዘመን ቢኖሩም ልጅ አልወለዱም። አንድ ምሽት ላይ እሳት ዳር ቁጭ ብለው ሲያወጉ ብላታ ነዋይ ሚስታቸውን እንደቀልድ በዚህ ዓለም ላይ 100 ዓመት ብትኖር አይበቃሽም ብለው ጠየቋቸው። የሰጠኝን ያህል ዕድሜ ይስጠኝ፣ ብቻ ምለምነው እኔን ከርሶ እንዲያስቀድመኝ ነው አሉ ሚስቲቱ። ሞትህን ባይኔ እንዳላይ የሚለው የብዙነሽ በቀለ ዘፈን ትዝ ይላችኋል? ብዙዬ ዘፈነችው የብላታ ነዋይን ሚስት ምኞት ነው። እንደ ምኞታቸው ሳይሆን ቀረና ባልየው ቀድመው ሞቱ። ወይዘሮይቱም ከአንዱ ቤት ወደ አንዱ ቤት እየዞሩ እልፍ በተባለ የፈረቃ መጦሪያ ሲጦሩ ቆዩ። አንድ ቀን ባላቸው የተናገሩት ትዝ አላቸውና እንዲህ ብለው አንጎራጎሩ።
መቶ ይብቃሽ አሉኝ ብላታ ነዋይ የመካነራቱ እልፍ አይደለም ወይ? የቀኔው ሰም የመካነራት 100 ሳይሆን በሺህ የሚገመት ነው ማለት ሲሆን ወርቁ መካን ራቱን የሚያገኘው እየተጦረ ነው የሚል ነው። ቢንያም መቄዶንያ ከላይ የጠቀስኩትን ለአረጋውያን የሚራራ ትውፊት በማስቀጠል ይታወቃል። አሁን ለበጎ አድራጎት ሥራ ለሚያሰባስበው መዋጮ ሰይፉ ፋንታውን እንቅልፉን ሰውቶ እያገዘው ነው። ማገዝ የሚቻለን እንደ ችሎታችን እናገዝ። የሆነ ጊዜ ላይ ብቸኝነት በጣም ተሰማኝ። አንድ የስለንቦና ሊቅ ብቸኝነት በጽኑ ከተሰማ ዛፍም ቢሆን እቀፍ የሚል ምክር ይለግሳል። ማቀፍ መድኃኒት ነው። እኛ ሰፈር የነበረው ትልቅ የግራር ዛፍ ኮሪደሩ ሲለማ መገርሰሱን ደረስኩበት። እንግዲህ ማንን ልቀፍ? ዛፉን የገረሰሰውን ዶዘር ማቀፍ አማረኝ። በዚህ ሁኔታ ውስጥ እያለሁ አንድ ቀን ማታ ላይ መነን ደወለችልኝ። እንዴት ነህ? ያለሁበትን ሁኔታ አስረዳኋት። አጠገብህ ሆኜ ባቅፍ ደስ ባለኝ ነበር፣ ግን አልቻልኩም። እድሌ ነው። አሁን የት ነው ያለኸው? ሳሎን። ምኝታ ቤት ግባ። ገባው። የምትወደውን ለስለስ ያለ ሙዚቃ ክፈት። በላፕቶፔ ዘ ላስት ኦፍ ዘ ሞካንስ ሳውንድ ትራክ ከፈትኩ። ምን ለብሰሃል? ቱታ። እኔ እንደማውልቅልህ እያሰብክ ቀስ አድርግ አውልቀው። በጣም ስሜታዊ ስለሆንኩ ቱታውን ማውለቅ ጊዜ ወሰደብኝ። አውለቅ። እየታገልኩ ነው። የጋራጅ ቱታ ነው እንደ ለበስከው? አሁን አውለኩ። ምን ቀረ? ቲሸርትና ሙታንታ። አውልቅ። አውለኩ። ጥሩ አለች መነን። አሁን ያውለከውን ሰብስበ ሳፋና ኦሞ ፈልገ ሙልጭ አድርገህ ጠባው። ድብርቱ ይለቀሃል። ጥቂት ወራት ዞር ዞር ብዬ ወደ ሸገር ተመለስኩ። ደወለችና የባጤ ኮርኒሱን አውርተን ምን አመጣህልኝ አለችኝ። 50 ማስቲካ፣ 4 ሽቶ፣ 6 ቅባት፣ 12 ቪታሚንና ቸኮሌት ገዝቼልሽ ነበር። ሻንጣዬን ያደራጁልኝ ዘመዶቼ ያንቺን ዕቃ ረስተው ሳይጭኑልኝ ቀሩ። በጣም ነው የምታናደደው። ጮኸችብኝ። አትቆጪ፣ ጓደኛዬ በቅርቡ ስለሚመጣ ይዞልኝ እንደሚመጣ ቃል ገብቶልኛል። መቼ ነው የሚመጣው? ከተሳካለት በቅርቡ ይገባል። ማን ነው እሱ? ልደቱ አያሌው ይባላል። ስልኩን ከመዝጋት ውጪ አማራጭ አልነበራትም። አጠገቤ ብትሆን ኖሮ የሽንትና የስትንፋስ ቧንቧዬን ነበር አስተባብራ የምትዘጋው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማለት ለኔ የሜሲ ቦዲጋርድ ማለት ነው። የሜሲ ቦዲጋርድ ድንገት ከመሬት ተነስቶ ወደ ጨዋታው ሜዳ ሲሮጥ ታዩታላችሁ። አሯራጡ ደግሞ ቀነኒሳ የይርጋ ጨፌን ቡና ጠጥቶ ቢሮጥ ብላችሁ አስቡት። ሜሲ ከማርስ በመጡ ፍጡራን ታግቶ እሱን ለማስጣል የሚሮጥ ነው የሚመስለው። ምን ጉድ ተፈጥሮ ነው ብያ ያለው። የሆነ ብላቴና ልጅ ወደ ሜዳው ሰርጎ ገብቶ ከሜሲ ጋር ሰልፊ ሊጠባጠብ እየሞከረ ነው። ቦዲጋርዱ ሮጦ ከደረሰ በኋላ ሰልፊ ጠያቂው ልጅ እንደ በቆሎ በቁንጮ አንጠልጥሎ ያስወጣዋል ብዬ ሳስብ የሰልፊው ተሳታፊ ሆኖ ወደ ቦታው ተመለሰ። የሚደንቅ ነው። እስከዚህ ድረስ ያለውን ለትራምፕ ቆርጣችሁ ላኩለት። ስሙኝማ፣ እዚህ ከተማ ጨዋጨዋ የሚጫወቱ ሀብታሞች እየተበራከቱ ነው። ሚዲያ ላይ ይወጡና በዚህ ደሃ ህዝብ ላይ የ20 ሚሊዮን ብር መኪና አልነዳበትም ብዬ ዱባይ ውስጥ ቀለል ያለ ሪል ስቴት እየገነባሁ ነው የሚል ይዘት ያለው ቃለ መጠይቅ ይሰጣሉ። ግድ የለህም፣ በላብህ ካመጣኸው ሀብታምነት ምንም የሚያሸማቅቅ ነገር የለውም። ፈይሳ ሌሊሳ የተመኘልን ጋሪ በጎርፍ ከሚረጨን የ20 ሚሊዮን ብር መኪና ቢገጨን ለኛም ክብር ነው። እኔ ሀብታም መሆን እንደምፈልግ በተደጋጋሚ ተናግሬያለሁ። ሱፐርማርኬት በር ላይ የግብር ከፋዩ ስም በእውቀቱ ስዩም የሚል በደብዛዛ ጉርድ ፎቶግራፍ የታጀበ ሰርተፊኬት ደቅ ብሎ ማየት ፈልጋለሁ። በተቻለኝ መጠን እቆጥባለሁ። ያ ማለት ግን ትራምፕ እንደሰረራት አሜሪካ ችሮታዬን አቋርጫለሁ ማለት አይደለም። ሀበሻ ምስጋና ያቅም እንጂ እኔማ የተራበ ከማብላት የተጠማ ከማጠጣት ባዝኛ አላውቅም። በቀደም ደቻሳ ክትፎ ቤት በረንዳ ላይ ቁጭ ብዬ ያዘዝኩትን ስጠብቅ ሁለት ጎረምሶች ከፊቴ ቁጭ ብለዋል። አንደኛው በውቄ የሎስ አንጀለሱ ሳያልቅ ጋብዘና አለኝ። በደስታ አልሁና በክትፎ ቤቱ በር የሚያልፍ ቆሎ አዟሪ በፉጨት ጠርቼ ከለውዙ አንዳንድ ማንኪያ ከሽምብራው አንዳንድ ጭልፋ ስጥልኝ ብያዘዝኩት። በጋበዝኳቸው ለጠብ ተጋበዙ።
ግማሹን የኮንዶሚኒየም ነዋሪ ያሳተፈ ግልግል ተደርጎ ከሞትና ከቁስለት ተረፉ። ከጥቂት ቀናት በፊት ደግሞ የረከቦትን ጎዳና ይዤ በእግሬ ሲጀልጠው ከዚህ በፊት በተደጋጋሚ የቀፈለኝ ልጅ ከጎን ያጅበኝ ጀመረ። በውቄ ደብሮኛል አለኝ። ጀለስ ቢኖረኝ ኖሮ በዚህ ማጅራትና ግንባር አስተባብሮ በሚመታ ጠራራ ፀሐይ በእግሬ ሄድ ነበር ብለውም ሊፋታኝ አልቻለም። ትንሽ እንደተራመድን መንገዱ ዳር ካለው ካፌ አንድ የማውቀው ሰውዬ ሲወጣ ተመለከትኩ። በውቄ እንዴት ነህ ብሎኝ ሊያልፍ ሲል ቀረብ ብዬ እጁን ያስኩና አስቆምኩት። በእናት ይሄ ልጅ እየነዘነዘኝ ስለሆነ እንዲሄድልኝ ትንሽ አውራኝ አልኩት። ፈንጠር ብሎ ቆሞ ወደሚጠብቀኝ ጎረምሳ እየጠቆምኩት ብራዘሬ እኮ ነው ከስራ ተቀንሶ እንጂ የሰው ፊት ማየት የሚወድ ሰው አልነበረም አለና ከቴስታ የማይተናነስ ግልምጫ አበረከተልኝ። አቤት እንደ ድሮ ሻንጣ ሽምቅቅ ስል ይሰማኛል። በል ስራ እስኪያገኝ ድረስ ይሄ አንተ ጋር ይቀመጥለትና እየቀነስክ ስጠው አልሁና ድፍን 100 ብር ሰጥቼው ጉዞዬን ቀጠልኩ። አመት በዓል በመጣ ቁጥር እልል ያልኩኝ አማኝ ነኝ። ጥምቀትንማ ከልደቴ በላይ ነው ማከብረው። ጎረምሳ ሳለሁ እኔና ይሁኔ በላይ አብረን ጥምቀት እንሄድና የጊዮርጊስን ታቦት እናጅባለን። ከዚያ የሎሚ ውርወራ ክፍለ ጊዜ ይቀጥላል። ሎሚ ውርወራውን የፈለሰፈው ኢትዮጵያዊ ደብተራ ግን ምንኛ ድንቅ ሰው ነው። ለምሳሌ የስፔን ህዝብ በዓል የሚያከብረው ቲማቲም በመወርወር ነው። አንድ ክፍለ ከተማ የሚመግብ ቲማቲም ሲወረውር ይውልና ሲመሽ ቀይ ወጥ ውስጥ የዋኘ ይመስላል። ተጨመላልቆ ወደ ቤቱ ይገባል። እኔ ራሴ ባለፈው አመት ተሳትፌያለሁ። ቱሪስት ነው ብለው ሳይራሩልኝ ያልታጠበ የድግስ ድስት አስመስለው ለቀቁኝ። በዓልንስ አበሻ ያክብራት። በጉብዝናዬ ወራት የጥምቀት ቀን ከይሁኔ በላይ ጋር ሰንጋተራ ሜዳ ላይ እንሰማራለን። እኔ ከትርንጎ ጋር የተዳቀለ ጠንካራ ሎሚ ታጥቄ ቆነጃጅቱን አማትራለሁ። ይሁኔ በላይ እንደኔ የሀብታም ልጅ ስላልነበር ሎሚ አፎርድ ስለማያደርግ እንቧይ ይወረውራል። ከዚያ ወርውሬ መታሁት ጥላሽን በእንቧይ ብሎ ያንጎራጉራል። ጥላዋን ከመታኸው እንደ ጥላ ስትከተል ትኖራለች የሚል ፈሊጥ ነበረው። ሎሚ የምወረውርላቸው ሴቶች በአብዛኛው ይሽኮረመማሉ። ትዳር እንኳን ባይሆን ፈገግታ ይለግሱኛል። አንደኛዋ ግን ሎሚ ስወረውርላት አላማ አለኝ አለችና በእግሯ መልሳ ብትለጋው ግንባሬ ላይ ግልገል አናናስ የሚያህል እጢ በቀለ። ቀደም ይሄንን እያስታወስኩ 22 ማዞሪያ ላይ ቆሜ አላፊ አግዳሚውን መለከታለሁ። የለበስኩት ቲሸርት ከፍት ለፊቴ የፋሲል ግንብ ተስሎበታል። ከኋላው ደግሞ የመጥምቁ ዮሐንስ ምስል ይዟል። ዘናጭ ሴቶች በፊቴ ያለፉ ነው። ከሴቶች ጋር ማውራት ያምረኛል፣ ግን እንዴት እንደምጀምር ግራ ይገባኛል። አንዲቷ አጠገቤ ስትደርስ ይቅርታ ብዬ ጀመርኩ። ምንም አይደል ብላኝ መንገዷን ቀጠለች። ቀጣይዋ ከፊቴ ብቅ ስትል እናት ስላት አገር አለችኝ። ምን አይነቱን ከሲ ትውልድ ነው ፈቶ የለቀቀብን ብዬ ተስፋ ቆርጬ በማየት ብቻ ተወሰንኩ። ሶስተኛይቱ ባጠገቤ ስታልፍ ዞር ብላ ፈገግ ያለችልኝ መሰለኝ። እንኳን አደረሰሽ አልኳት። የጆፋ ምስክር ነኝ